ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 12 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በዓለም አቀፍ ደረጃ ከፍተኛ ጭማሪ ተደርጎበት የነበረው የወርቅ ዋጋ ላይ እጅግ ባልተጠበቀ ሁኔታ ቅናሽ መደረጉ ተሰምቷል። ምን ያክል ነው? በዝርዝር እናደርሳለን። ለተፈታኞች ጥብቅ ማስጠንቀቂያ ወጥቷል። በዚህ ማስጠንቀቂያ መሰረት ተፈታኞች የጊዜ ገደቡ ካለፈባቸው አልሰማሁም ነበር እንዳትሉ ሲል ሚኒስቴር መስሪያ ቤቱ መግለጫ አውጥቷል። እስከ መቼ ነው? በዝርዝር እናደርሳለን። በሌላው መረጃችን በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት ሊተላለፍ የነበረ አደንዛዥ እጽ በቁጥጥር ስር መዋሉ ተሰምቷል። ይህንንም ይዘናል። በሌላው መረጃችን ግብር ከፋዮችን በተመለከተ መልካም ዜና ተሰምቷል። በዚህም መሰረት ለግብር ከፋዮች ከዛሬ ጀምሮ አዲስ አሰራር ይፋ ተደርጓል። ምንድነው? ወደ እናንተ ከማድረሳችን ባሻገር የ2 ሚሊዮን ብር ቅጣት ስለመጣሉ ደግሞ አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ ተከታተሉ። በቅድሚያ በዓለም አቀፍ ደረጃ ከፍተኛ ጭማሪ ታይቶበት የነበረው የወርቅ ዋጋ በግማሽ መቀነሱ ተሰማ። በዓለም አቀፍ የገበያ መድረኮች የወርቅና የብር ዋጋ ላለፉት 7 ተከታታይ ቀናት ከፍተኛ ቅናሽ ማሳየታቸውን ቀጥለዋል። በትናንትናው ዕለት የወርቅ ዋጋ በ4.5 በመቶ በመቀነስ ከአንድ ወቄት $4600 በታች ዝቅ ማለቱ ተገለጸ። በተመሳሳይ መልኩ ሌላኛው ጌጥ የሆነው ብር የ6.52 በመቶ ቅናሽ አሳይቶ በወቄት $70.4 ተገበያይቷል። ለዚህ የዋጋ መውረድ ዋነኛ ምክንያት የአሜሪካ ዶላር መጠናከርና የአሜሪካ መንግስት ቦንድ ወለድ መጨመር መሆኑን ተንታኞች ገልጸዋል። በተጨማሪም በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት የነዳጅ ዋጋ እንዲንር ማድረጉ ለገበያው መዋዠቅ ምክንያት መሆኑ ተገልጿል። ወርቅ በዚህ ወቅት ብቻ በ10 በመቶ ገደማ ዋጋውን ያጣ ሲሆን ይህም ባለሀብቶች ያላቸውን ወርቅ በመሸጥ ትርፋቸውን ለማውጣት መሽቀዳደማቸውን በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን ተፈታኞችን በተመለከተ ጥብቅ ማስጠንቀቂያ ወጥቷል። የትምህርት ምዘናና ፈተና አገልግሎት የ12ኛ ክፍል ሀገር አቀፍ ፈተና መዝገባ መጋቢት 15 ቀን 2018 ከቀኑ 11 ሰዓት ተኩል እንደሚጠናቀቅ ያልተመዘገበም እንደማይፈተን ጥብቅ ማስጠንቀቂያ አውጥቷል። የተቋሙ ዋና ዳይሬክተር ዶክተር እሸቱ ለመዝገባ የተሰጠው የወር ጊዜ መሆኑን ገልጸው ሁሉም ተሯሩጦ መመዝገብ አለበት፣ ያልተመዘገበ ተማሪ ሳልመዘገብ አምልጦኝ ቢል ምንም ማድረግ እንደማይቻል ለቲክቫህ ኢትዮጵያ ገልጸዋል። ወላጆችም ልጆቻቸውን መመዝገባቸውን እንዲያረጋግጡ አስገንዝበው መጋቢት 15 ቀን 2018 እስከ 11 ሰዓት ተኩል ላይ ሲስተሙ እንደሚዘጋ ጥብቅ መመሪያ አስተላልፈዋል። በጀት ከተመደበ ፈተና አስፈጻሚዎች ከተሰማሩ በኋላ አዲስ ተመዝጋቢ ቢቀርብም ለማስተናገድ እንደሚቸገሩ አስረድተው ትክክለኛ ጊዜ ገና ባይጸድቅም ፈተናው ሰኔ ውስጥ እንደሚሰጥም ጠቁመዋል። ተመዝጋቢዎች ከ9 እስከ 11 የተማሩበት ውጤት ሊኖራቸውና አሁን ላይ 12ኛ ክፍል እየተማሩ ሊሆን እንደሚገባ ገልጸው ድጋሚ ለሚፈተኑ ደግሞ 750 ብር ክፍያ በመፈጸም ከዚህ በፊት የተፈተኑበትን አድሚን ካርድ ማስገባት እንደሚኖርባቸው አብራርተዋል። በሌላው መረጃችን ግብር ከፋዮችን በተመለከተ መልካም ዜና ተሰምቷል። የአማራ ክልል ገቢዎች ቢሮ የታክስ ክፍያዎችን በኢምፒሳ የዲጂታል ስርዓት ለመሰብሰብ የሚያስችል አሰራር ተግባራዊ ማድረጉን በዛሬው ዕለት መፈራረሙ ተገልጿል። ስምምነቱ የዲጂታል ፋይናንስ አገልግሎት አቅራቢ በሆነው ኢምፒሳ ኢትዮጵያና የአማራ ክልል ገቢዎች ቢሮ መካከል በባህር ዳር ከተማ ተፈርመዋል። ግብር ከፋዮች ከዚህ በኋላ ኢምፒሳን በመጠቀም ግብራቸውን ካሉበት ሆነው በዲጂታል አማራጭ በቀላሉ ብቻ መክፈል የሚያስችል እጅግ በጣም አስደሳችና ምርጥ የሆነ አማራጭ መሆኑ ተገልጿል። የአማራ ክልል ገቢዎች ቢሮ በ2017 የግብር ዘመን 67 ቢሊዮን ብር መሰብሰብ መቻሉን የክልሉ ገቢዎች ቢሮ ኃላፊ መንገሻ ፈንታው ተናግረዋል።
በ2018 በጀት ዓመት ክልሉ 100.37 ቢሊዮን ብር የመሰብሰብ እቅድ አለው። ከዚህ ውስጥ እስካሁን 60 በመቶ የሚሆነው ነው መሰብሰብ እየተቻለው ተብሏል። በክልሉ ያለው ግብር ከፋዮች 477,000 በላይ መሆናቸውን ተናግረው የታቀደው ገቢ መሰብሰብ የሚቻለው በዲጂታል አማራጭ በመታገዝ ግብርን በቀላልና በቀለጠፈ መንገድ መሰብሰብ ሲቻል ነው ማለታቸው በዚህ ሰዓት መግለጫው አስነብቦናል። ይህ በእንዲህ እንዳለ የ2,000 ብር ቅጣት መጣሉ በዚህ ሰዓት ይፋ ሆኗል። ቢጂአይ ኢትዮጵያ ለጤና ጠንቅ የሆነ አደገኛ ኬሚካል ወደ ወንዝ በመልቀቅ በሚል ክስ የ2 ሚሊዮን ብር አስተዳደራዊ ቅጣት እንደተጣለበት ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን እንዳስታወቀው ቢጂአይ ኢትዮጵያ በልደታ ክፍለ ከተማ ወረዳ 9 በሚጠራው አካባቢ የተቋሙ በላቦራቶሪ የተረጋገጠ አደገኛ ኬሚካል ወደ ወንዝ ሲለቅ መገኘቱ ተገልጿል። በዚህም ምክንያት 2 ሚሊዮን ብር ቅጣት ተጥሎበት ድርጅቱ ከዚህ ቀደም ተመሳሳይ ጥፋት ፈጽሞ የተገኘ በመሆኑ ጥፋቱ በሪከርድ የተያዘ እና በደንብ ቁጥር 180/2017 መሰረት ቅጣቱ እንደተጣለበት ተገልጿል። ባለስልጣኑ እንደገለጸው ተቋሙ ከዚህ ቀደም ተደጋጋሚ የግንዛቤ ማስጨበጫ ስራዎችና ማስጠንቀቂያዎች ቢሰጡትም ማስተካከያ ባለመደረጉ እርምጃ ሊወሰድበት መቻሉ ተገልጿል። በመጨረሻም በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት ሊተላለፍ የነበረ 40.76 ኪሎ ግራም የካናቢስ አደንዛዥ እጽ በቁጥጥር ስር ዋለ። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው እጹ የተገኘው ከባንኮክና ከፓሪስ ተነስተው በተለያዩ መዳረሻዎች በሚጓዙ ሻንጣዎች ውስጥ በረቂቅ መንገድ ተደብቆ እንደነበር ተገልጿል። በድርጊቱ የተጠረጠረ አንድ የእንግሊዝ ዜግነት ያለው ግለሰብ በቁጥጥር ስር ውሎ ምርመራ እየተካሄደበት እንደሚገኝ ፖሊስ አሳውቋል። በዓለም አቀፍ ደረጃ የአደንዛዥ እጽ አዘዋዋሪዎች የሚጠቀሙባቸው ስልቶች መራራቅ ለደህንነት አካል ከፍተኛ ተግዳሮት መሆኑንም የተናገረው ፖሊስ ይህ ክስተት የሀገርን ደህንነት ከመጠበቅ ባሻገር የኢትዮጵያ አየር መንገድን ዓለም አቀፍ ዝና ለማጠበቅ የሚደረግ ጥረት አካል እንደሆነም ጨምሮ አብራርቷል። በዚህም ምክንያት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት ሊተላለፍ የነበረውን ይህንን አደንዛዥ እጽ 40.76 ኪሎ ግራም የካናቢስ አደንዛዥ እጹን በቁጥጥር ስር አውሎ የተገኘበትን የውጭ ሀገር ዜጋ የእንግሊዝ ዜግነት ያለውን ግለሰብ በቁጥጥር ስር አውሎ ምርመራ እየተደረገበት እንደሚገኝ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አሳውቋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልን ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።